ስንት አይነት የትሬደር ታይፕ አለ ብላችሁ ታስባላችሁ? እናንተስ ምን አይነት ትሬደር ናችሁ? የትሬዲንግ አይነት እንግዲህ ዓለሙ ሰፊ ነው፣ ግን እናንተስ ምን አይነት ናችሁ ብላችሁ ታስባላችሁ? ይሄ እንግዲህ በፋኖስ ማርኬት የሚዘጋጅላችሁ የ30 ቀን ቻሌንጅ ነው። ስለ ትሬዲንግ፣ ስለ ክሪፕቶከረንሲ፣ ስለ ኢንቨስትመንት አዌርነሳችን ለማሳደግ የምንሄድበት ነው። ዴይ 9 ላይ ደርሰናል ማለት ነው። ስለዚህ ወደ ጥያቄው ልምጣ። ምንድነው ምን አይነት ትሬዲንግ ታይፕ አለ? ስንት አይነት ታይፕ አለ የሚለው ትሬዲንግ ላይ እንግዲህ በጣም ሰፊና ብዙ አይነት ኤክስፕሬሽን አለ። ብዙ ሰዎች የተለያዩ አይነት የትሬዲንግ ስታይል ይኖራቸዋል። ግን እስቲ በካታጎሪ ከፋፍለን ነው የትሬዲንግ ታይፓቸውን በምን ላይ በታይም ፍሬማቸውን በምን ያህል ታይም ፍሬም ነው ትሬድ የሚያደርጉት የሚለውን እንለይና እንምጣ። በዚህ አንፃር 3 መሰረታዊ የሚባሉ የትሬዲንግ ታይፖች አሉ ወይም ደግሞ ታይፕ ኦፍ ትሬደርስ አሉ ማለት ነው። አንደኛው እንግዲህ ስካልፐርስ የሚባሉት ናቸው። ስካልፐርስ ሲባሉ ብዙ ጊዜ ሰምታችሁት ሊሆን ይችላል። ሜቢ ቪዲዮ ላይም ብዙዎች ሼር ሲያደርጉ ታይታችኋል። ስካልፐርስ ማለት ፖዚሽን በሰከንድ ውስጥ ገዝተው በሰከንድ ሊዘጉ ይችላሉ። በሚኒት ባጭሩ የሚዘጉት ሰዎች ናቸው ማለት ነው። ማለት ይገባሉ፣ ይወጣሉ፣ ይገባሉ፣ ይወጣሉ። በቀን 100 ትሬድ ሊወስዱ ይችላሉ። እንደዚህ አይነት ትሬደሮች ስካልፐርስ ይባላሉ። እንደዚህ አይነት ትሬደሮች ምን አይነት ካራክተሪስቲክ አላቸው? ትሬድ የሚያደርጉትን ነገር የስነ ስርዓት ማወቅ አለባቸው። ትሬዲንግ ሲስተማቸው በጣም አኪዩሬት እና መስራት አለበት፣ ትክክል መሆን አለበት። ምክንያቱም 100 ትሬድ ውስጣችሁ እድለኛ የመሆን ቻንሳቸው በጣም ትንሽ ነው። ሲስተማቸው ነው ትክክለኛ ይሄ ሎንጀቪቲያቸውን የሚወስነው ማለት ነው። ስለዚህ እነዚህ ስካልፐሮች ባይ ዴፊኒሽን ምን ነገር አላቸው ማለት ነው? የሚወስዱት ትሬድ አር መልቲፕላቸው፣ ይሄ ማለት ሪስክ ሪዋርዳቸው በጣም አነስ ይላል። ይሄ ማለት የሚወስዱት ለምሳሌ $50 ሪስክ አድርገው $100 ለማትረፍ ሊሆን ይችላል። ብዙ ጊዜ አር መልቲፕሉ ሃየር የሆነ ትሬድ አይወስዱም። ለምን? ፕሮባቢሊቲው እያነሰ ስለሚመጣ። ግን እነዚህ ስካልፐሮች ምን ወሳኝነት ያደርጋቸዋል? ዊን ሬታቸው ከፍ ያለ ነው። ከ60 እስከ 70% እና ከዛ በላይ ነው ብዙዎቹ ማለት ነው። እነዚህ ስካልፐሮች እድለኛ መሆን አይችሉም። ለምን? በጣም ብዙ ትሬድ ስለሚወስዱ ማለት ነው። እናንተ የዚህ አይነት ትሬድ ናችሁ? እስቲ ከታች ኮሜንት ላይ ያሳውቁን። በሁለተኛ ደረጃ ዴይ ትሬዲንግ ይባላል። በሶስተኛ ደረጃ ደግሞ ስዊንግ ትሬዲንግ ይባላል። እነዚህ ነገር ደግሞ በቀጣይ ቪዲዮ በዴይ 10 ላይ በደንብ እንወያያለን ማለት ነው። ስለዚህ ይሄ ቻሌንጅ ከተመቻችሁ ሼር በማድረግ እንግዲህ አይረሳ። የሚያስፈልገው ሰው ካለ እንግዲህ በመላክ ተባበሩ እንላለሁ። ለቀጣይ ቪዲዮ እስክንገናኝ ይመቻችሁ።